لا تحزن ካንተ በላይ ወደ ተጎዱ ተመልከት ውጥረት ለጊዜ ነው ይረግባል ጎርፍና ማዕበልን ሞልቶ ያልፋል ከበሽታ በኋላ ጤና ከእስር በኋላ ነፃነት ከእንባ በኋላ ሳቃልና ዱንያ ላይ ሺህ ዓመት አትኖርም ነገሮቹን አቅልለህ ተመልከት ነገም ሌላ ቀን መሆኑን አትርሳ እዚህ የተጎዳ እዛ ይካሳል እዚህ የደከመ እዛ ያርፋል ትዕግስት ፍሬዋ ጣፋጭ ነውና የማይገድል አደጋ ሁሉ ያጠነክራል ብዙ ሙሲባ የወረደበት ሰው ብዙ አጅር አለው አንዳንዴም እኮ መርዝም ውስጥ መድኃኒት አለ በቀዷና በቀደር መመን ማማረር አላህን ማስከፋት ነው በሐዘንህ ብዛት ጤናህን ታውካለህ ሰላምህም ይፈርሳል ጉዳት የመሰለህ ጥቅም መጥፎ የመሰለህ ጥሩ ሊሆን ይችላል ሁሉም ነገር ለበጎ ነው አላህ ባሪያውን ይበድላል ብለህ ታስባለህ ላ والله አላህ እናት ለልጇ ከምታዝነው በላይ ሩህሩህና አዛኝ ነው አብሽሩ لا تحزنوا ان الله معنا السلام عليكم ورحمه الله وبركاته ድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ ደህና ናችሁ ወይ እኔ ደህና ነኝ አልহামዱሊላህ እንደተለመደ ቤቱን በላይክ ሰብስክራይብ ሼር በማድረግ ጀምሩት እንግዲህ እኔ ቻናል ላይ ሁሉ ጊዜ ጠቃሚ የሆኑ ቪዲዮዎች አስተማሪ የሆኑ ቪዲዮዎች እንደምለቅላችሁ እርግጠኛ ነኝ በላይክ ጀምሩ ላይክ ያንሰኛል ላይክ አርጉ እንዲሁም ደግሞ ኮሜንት አስተያየት አስቀምጡ ኮሜንት ያው አንድ ሰው የሆነ ቪዲዮ ከሰራ በኋላ ኮሜንት ላይ አስተያየት ስታረጉ ነው በአስተያየቱ መሰረት የምንሰራው ቪዲዮ ስለዚህ አስተያየት አድርጉ ጥፋትም ካለብኝ ስተትም ካለብኝ አርሙኝ እና አሁንም በቪዲዮ መሰረት በኮሜንታችን መሰረት ነው የመጣሁት አንድ ኮሜንት አይቼ ነው የመጣሁት ማለት ነው ቪዲዮ የስር ኮሜንት አለ እና እንደዚህ አስተያየቶችን አስቀምጡ ደስ ይላል ቀጥታ ወደ ቪዲዮ እንገባለን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እና የተከበራችሁ እንደምናችሁ ደህና ናችሁ ክርስቲያን ቤተሰቦች ሰላም ብያለሁ የፈጣሪ ሰላም ዝነት አይለያችሁ በያላችሁበት ፈጣሪ ይጠብቃችሁ እንግዲህ ሰሞኑን ስለማስተራብነት ሰርቼ ነበር ትናንት በሰራሁት ቪዲዮ መሰረት ኮሜንት ተቀምጦልኛል ይሄም ኮሜንት አላህ ይማራው እናም ደግሞ አይሞትም አይባልም አዎ ብላኛለች አንድ እህታችን ማይሞት አንድ ፈጣሪያችን ብቻ ነው አይሞትም ስልሽ በቃ የሆነ ሰው አንድ ሰው ባልሞተ ሰው ማማረት ጥሩ አይደለም ባልሞተ ሰው ማማረት ጥሩ አይደለም እና አትሟረቱ ለሰው ደግ አስቡ እና የምስኪን ወንድማችን ነው ለተራበው የሚያበላ ለተጠመመ የሚያጠጣ እና በዚህ ታክል ምን አጥፍቶ ነው ሞትን የምትመኙለት ምን አደረገ እና ጥፋት የለበትም ይሄ ልጅ ብዙን ጊዜ ለሁሉም የሚደርስ ነው ሃይማኖት አይለይ ብሔር አይለይ በቃ እንደ በረረ ነው ሁሉ ጊዜ ለሁሉ ለወደቀ የሚደርስ ነው ለተራበ የሚደርስ ነው ለተጠማ የሚደርስ ለታረዘ የሚያደርስ በጣም ምስኪን ሰው ነው ግን ለሱ ሞት አይገባው ሞት አትመኙለት ለሰው ሞት አትመኙ ለሰው ሞት የሚመኝ ሰይጣን እንጂ ሰው አይመኝ የምሬ ሰይጣን ሰው እንጂ ለሰው ሞት የሚመኘው ለሰው ክፋት የሚያስብ ሰይጣን እንጂ ሰው አይደለም እና ለሰው ክፉ አታስቡ ለሰው ጥሩ ነገር አስቡ አይምራችሁ ላይ ጥሩ ነገር ሳሉ ወደፊት ወደ ሶሻል ሚዲያ የሚመጡ እህት ወንድሞቻችን ታናናሾቻችን አሉ ምንድነው የሚማሩት ከኛ ብላችሁ አስቡ ከኛ የሚወስዱት ከኛ የሚማሩት ብዙ ነገር አለ እና መልካም ነገርን ሰርታችሁ ለማለፍ ሞክሩ ሰው ባለው ነገር ነው መልካም ይሰራ ስላላችሁ ወይም ብዙ ስለተሰጠን አይደለም መልካም አንደበት ካለን የሰው ልጅ ከሚሰጠው በላይ የሚናገረው አንደበት በሰው ላይ የምታረጉትን ነገር ብታቆሙ ክፉ ነገር አትመኙ በቃ መልካም ነገር ማለት ግዴታ መስጠት አይደለም እስቲ መልካም ነገር ማለት ለሰው ጥሩ ነገር ማሰብን ጀምሩ መጥፎን ነገር አታስቡ መጥፎን ነገር አስወግዱ እና ይሄ ወንድማችን እንደተለመደ ሁሉ ጊዜ ለምስኪኖች እጁን የሚዘረጋ የትም ይሁን የትም ችግር ከተፈጠረ የሚደርስ ዘር አይለይ ሃይማኖት አይለይ በቃ ወላሂ ሁሉ ጋር ችግር ተፈጠረ በተባለ ቦታ እሱ ነው የሚገኘው እና በዚህን ታክል ሞት በሱ አስመስላችሁ እንዴ በጣም ከባድ ነው ሰው ልጅ ለሰው ሞት አነሰው አይደል ከባድ ነው በዚህን ታክል ሞትን መመኘት ጥሩ አይደለም እና ሞትን አትመኙ ለሰው ልጅ ሞትን አትመኙ ክፉም ሰራ ደግም ሰራ ሁሉም ለራሱ ነው
ስለዚህ ለፈጣሪያችሁ ተውት። ምናልባት ክፉም ቢያደርግባችሁ የሆነ ሰው በቃ ሰው ሙሉ የለም፣ ሁሉም ሰው ጎዶሎ ነው። በዚች ምድር ላይ እየኖርን ማንም ሙሉ ሰው የለም። ስለዚህ ሰው ክፉ ቢሰራባችሁ ለፈጣሪያችሁ ተው። እናንተ ደግሞ ክፉ የምትመኙ ሰዎች፣ ለሰው መጥፎ የምታስተምሩ ሰዎች አላህ ቀልብ ይስጣችሁ። ሌላ ምንም የሚባል ነገር የለም። አላህ ቀልብ ይስጣችሁ። እና አንዷ እህታችን ኮሜንት ላይ ያው አዎ በእርግጥ አይሞትም ማለት አንዳንድ ሰው ላልሞተ ሰው ሞትን መመኘት ከባድ ነው። በዚህ የተነሳ ስሜታዊ ነው አይሞትም ያልኩት። እንግዲህ ሁላችንም ጊዜያችን ሲደርስ መሄዳችንም አይቀሬ ነው። አላህ ሲፈቅደው ሞተ የሚባለው ታሞ ብቻ ሳይሆን እኛ በዚች ቅጽበት ምን እንደምንሆን አናውቅም። ምንም ሳንታመም እንሞታለን። አንድ ሰው ስለታመመ ብቻ አይሞትም፣ ታሞም አይሞትም። ሞታ ብዙ ታሞ ይሞታል ያልነው ሰው ማይሞት ሰው አለ። ሱብሃንአላህ። ለምን እሱ ቢፈቅድ ነው የሚሆነው ሁሉም ነገር። እኛ ሰው ላይ ስለሟረትን ስላስመሰልን ሞተ ብለን ስላሰራጭን አይደለም። እና ምን ላይ ነው ላላችሁ እህት ወንድሞቼ ደግሞ ወንድማችን ኢንሻአላህ ጥሩ ሕክምና ውስጥ ነው የሚገኘው። ተሽሎ ደግሞ ወደ ስራው እንደሚመለስ እርግጠኛ ነን። አላህ ራሱ ይምረዋል። እኛ የፈጠረን ፈጣሪያችን አይጥለንም። እኛ ክፉ ብንሆን አላህችን ክፉ አይደለም። አላህ ማሪ ነው። እሱ ምሕረቱን ይላክለት። ዱዓ አድርጉለት በያላችሁበት በየሃይማኖታችሁ። ለምን ለሀገራችን የሚደርስ ነው። የምሬ ነው የምላችሁ። በጣም ለሀገራችን የሚደርስ ወንድማችን ነው። እኔ እሱን ሳይ በጣም ውስጤ ይሰበራል። በቃ ይሆናል አይደል? ጥሩ ነገር ስታዩ ውስጣችሁ ልባችሁ ይደማል። በቃ ምን አለ እኔም እንደዚህ ባደርግ የምትሉት ነገር ጥሩ ስታዩ ደግሞ ልቡ ንጹህ ሰው በጣም በቃ ይሆናል ወደ ልባችሁ ይራራል። እና ይሄን የሚሆነው ደግሞ ምን አይነት ሰው ነው? ልቡ ደግ የሆነ ሰው፣ ልቡ ንጹህ የሆነ ሰው ነው የሚሰማው። እና ስለዚህ ይሄ ወንድማችን ምንም አላደረገም። ተውት፣ ይኖርበት እና ይኖርበት። አላህ እስካኖረው ድረስ አላህ እስከፈቀደለት ድረስ ብትችሉ ዱዓ አድርጉለት። ክፉ ነገር አትመኙ፣ ለጠላታችሁም ቢሆን ማለት ነው። ፍርዱን ለፈጣሪያችሁ ስጡ። ምንም ክፉ ቢያደርግባችሁ ለፈጣሪያችሁ ስጡ። እና እናንተ ክፉ ሰዎች ፈጣሪ ልቦና ይስጣችሁ። ደግ እንድታስቡ ወደ ፈጣሪያችሁ ልባችሁን ይመልስላችሁ። አዎ ለፈጣሪ የሚማጸን ለፈጣሪ የሚሰግድ ወደ ፈጣሪ የሚመለስ ሰው ልቡ ቢደርቅ እንኳን ይመለሳል። አላህ ልባችሁን ይመልሰው፣ በጥሩ ነገር ይሙላላችሁ። እና ኢንሻአላህ እሱም ደግሞ ተሽሎት ደግሞ ወደ ስራው ተመልሶ ለምስኪኖች የሚደርስ ለተራቡት የሚያበላ ለተጠሙት የሚያጠጣ ለታረዙት ደግሞ የሚያለብስ ጀግና አላህ ያድርገው። ወደ ነበረበት አላህ እንዲመልስልን ዱዓ አድርጉለት። ክፉ አትመኝ። ክፉ የሚመኝ ክፉ ሰው ነው፣ ሰይጣን ነው። እና ይሄ ነው መልእክቴ። አድርሱልኝ ለቤተሰቦቼ ሼር እያረጋችሁ ዱዓ እንድታረጉለት ዘንድ ባለበት ሁኔታ እንዲወጣ ማን ያውቃል። በዚች ምድር ላይ አላህ ዱዓችን የሚቀበለን ከስንት አንዶቻችን ነው። ስለዚህ ከነዛ መሀል አላህ ደግሞ ዱዓችን ተቀብሎ እንዲምርልን ወደኛ እንዲመለስ ዱዓ አድርጉለት። ደግ አስቡ። ክፉን ተው። ክፋት ለማንም አልበጀም። ክፋት ለማንም አይጠቅምም፣ አከስራል። ክፋት ማለት በሽታ ነው። ለሰው ክፉ የምታስቡ ሰዎች ይሄን ወቁ፣ በሽታ ነው። ለሰው ልጅ ምቀኝነትን፣ ሸርን የምታስቡ ተንኮልን የምታስቡ ተው፣ ጥሩ አይደለም። ተንኮለኝነት ጥሩ አይደለም፣ አይበጃችሁም፣ ያከስራችኋል፣ ይሰብራችኋል፣ ይጥላችኋል። ሜዳ ላይ ነው የሚጥላችሁ። ስኬታማ አትሆኑም በህይወታችሁ ውስጥ። ስለዚህ ለሰው ልጅ ጥሩ ተመኙ። እኔ ግርም ምን ያለኝ አንድ ሰው ጥፋት አጥፍቶ አንድ ሰው ክፉ ነገር ሰርቶ ብትሟርቱበት የሆነ ነገር ብታረጉ፣ እኛ ሀገር ህዝብ ለነገሩ ጥሩም ሰራ መጥፎም ሰራ የሚሟርት ሰው አይታጣም። ሟርተኛ ነን እኛ ብዙም ጊዜ ማለት ነው። ሱብሃነላህ ለቀልብ ይስጠን እና ሸረኝነትን፣ ምቀኝነትን ተው፣ ቅናትን ተው። ጥሩ አይደለም። አትቅኑ፣ በሰው ላይ ምቀኛ አትሁኑ፣ ሸረኛ አትሁኑ፣ ሸር አትስሩ። ልባችሁን ጥሩ ነገር አስተምሩት። ይሄ ነው እላችኋለሁ። ባላችሁበት የአላህ ሰላም እዝነት አይለያችሁ። ቤቱን ላይክ ሼር እያረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ፣ አስተያየት ካላችሁ ኮሜንት ስራ አስቀምጡ። የተለያዩ የምትፈልጉትን ነገር እንደዚህ አይነት ነገር ቪዲዮ ስሪልን ካላችሁ ለመስራት ዝግጁ ነኝ። አስተያየት ብቻ አስቀምጡልኝ።
በኮሜንቴ መሰረት እንደምመጣ እርግጠኛ ነኝ። እና እህታችን መልስሽን መልሻለሁ ብዬ አስባለሁ። ማይሞት አንድ አላህ ብቻ ነው። ሁላችንም ሟች ነን። አላህ እስከፈቀደልን ድረስ ነው የምንኖረው፣ ምንበላው፣ ምንጠጣው። ሰው ስለታመመ ብቻ አይደለም። በዚች ቅጽበት እኔ ቁጭ ብዬ አላህ ምን እንደሚያመጣልኝ ምን እንደሚልክልኝ አላውቅም። ሞት ጭንቅላታችን ላይ ነው ይዘን የምንራመደው። ይሄን ማወቅ አለብን። በዚች ምድር ላይ እስከኖርን ድረስ መልካም ስራን ሰርተን ማለፍ አለብን። መልካም ስራን መስራትን ልመዱ። መልካም ስራ ማለት ደግሞ መስጠት ብቻ አይደለም። ልባችሁ ንጹህ አድርጉት። በንጹህ ህሊናችሁ ኑሩ። በንጹህ ህሊናችሁ ባላችሁ በሀሳባችሁ እንኳን ለሰው ደግፉት፣ ለሰው ሁኑለት። እና እኔ ያለኝ አስተያየት ይሄ ነው። ስለነበረን ቆይታ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። ያለ ሰላም ዝነት አይለያችሁ። ሼር እያደረጋችሁ ላይክ እያደረጋችሁ ጠብቁኝ። ቀጣይ ቪዲዮ እንገናኝ። ሰላም ሁኑልኝ። አስተያየት አለሽ? አመሰግናለሁ። ቻው ሁላችሁ።